እህታችሁ ሁለታችሁም ክፋት የለውም። ሩታ ምትሆኝ አንተ ምትሆን መጠየቅ ክፋት የለውም። አንተ ግን እንደ ወንድም መጠየቅ ራሱን ሄደ መጠየቅ ትችል ነበር። ስላላገኘሁት ነው። እሺ ችግር የለውም። እሺ እሱን ያው የምታወሩበት ቦታ ታወራላችሁ። እንደዛ ብቻ ሳይሆን እንዴ ቢቀጥል አቋርጥህና እናንተ ኤፋንም ከዚህ በኋላ ነገሮችን ተው ስላላችሁ። ሰላም የኔ ውድ ቤተሰቦች አደራችሁ፣ ሰላም አደራችሁ። ሩታዬ የእኛ ጀግና እንግዲህ እንዲፏ ብልጭ ብላ መታለች ማለት ነው። ቆራጧ ማለት ነው። እኔ በጣም ነው ደስ ያለኝ ማለት ነው። እንደዚህ ቆራጥ ሆነሽ በራስሽ ተረጋግተሽ በራስሽ ወስነሽ መምጣትሽ ጀግንነትሽን ነው የሚያሳይሽ። ልጅሽ እንኳን ጥያቄ እንዳያቀርብብሽ ሁሉን ነገር እየተቻለሽን ይሀል ጥረሻል ማለት ነው። አንዳንዶቹ አሉ እንጂ ሲነፋረቁ አሁን ቆረጥን አሁን ተውን ሲሉ ወላዶች የተዋረዱ ማለት ነው። ሴትነታቸውን ያስናቁ ግሞች ያሉ እንጂ አንዳንዶቹ ማለት ነው። ሩታዬማ ጀግናዋ እንግዲህ ከሶሪ ጋር አብረው መጥተዋል። አቤርም ሌሊቱን ሲቀወጥ ነው አሉ ያደለው። አቤርም ወደ ሩታ መጥቷል እየተባለ ነው። ወዲታለች እንግዲህ ሶሪን በጣም ስለሚወዳት ወደ ሩታ መጥቷል አቤልም ተብሏል። እንግዲህ እየተቀወጠ ነው ማለት ነው። ቲክቶኩን እየቀወጡት ነው። ጀግና ነች ሩታ ትችላለች እያሏን ነው። የሄርሜላ አድናቂዎቹ እንኳን ተገርብጠው ጀግና ነች ጀግንነቷን አሳየች እያሉ ሩታዬ ጀግና ነሽ፣ እንደዚህ ነው ጀግና፣ እንደዚህ ነሽ፣ ቆርጥሽ መተው። የሄርሜላ ደጋፊዎች ራሱ አብርሽ ከሄርሜላ ጋር ራሱ ቢመለስ እንደማይጠቅማት እያወቁ ነው ማለት ነው። ስለዚህ ለምን እንደ ሩታ ቆርጥሽ አትይውም እያሉ በኮሜንቱ በምኑ ቢያጣድፏት፣ እሷ ግን እየተነፋረቀች በቃ ካለሱ መኖር አልችልም ብዙዬ እንግዲህ ባል ትሆንሻለች። እሱ እንደው ባል አይሆንሽም። ያው ለውሽምነት ለእንትሉ ለስሜቱ ማብረጃ ትጠቅሚዋለሽ ማለት ነው። ማንኛውም ሰው እኮ ወንድ ልጅ ደግሞ እዚህ ጋር ለምን ጎዳና አታድርም ማለት ነው። ወንድ ልጅ ለስሜቱ ማብረጃ ታገኘ ምንም እንትን አይደለም ማለት ነው። ፍቅር ምናምን የሚባል ነገር የለም እዚህ ጋር የስሜት ማብረጃ ነው አንቺ የሆንሽው ማለት ነው። ውሸቱን ነው ወድሻለሁ የሚልሽ እንጂ የስሜት ቢወድሽ ኑሮ ማለት ነው እንደዛ እያለቀሽ እንደዛ እንትን እያልሽው ወስነሽ አልነበር እንዲህ ከሩታ ጋር ሁን ብለሽኝ የለም እንዲህ ምንድን ነው አሁን መሞት የሚያስፈልግሽ ምናምን ብሎት ጥሎሽ አይሄድም ነበረ። በቃ እኔ ነኝ ያጠፋሁት ጥፋተኛ ነኝ ብሎ ይቅርታ ጠይቆሽ ምናምን እንትን ይልሽ ነበር ማለት ነው። ትናንቱ መልስ ይሰጥሽ ነበር። እሱ ግን ስለማይወድሽ ስለማይፈልግሽ እያለቀሽ እንደዛ አይንሽ በርበሬ መስሎ ዝም ብሎ ስታክፊው እንኳን እንዴት እንደሚያቅፍሽ አይተናል እኮ። ስለዚህ ሩታዬ የኛ ጀግና ቆራጧ እንደዚህ ቆረጥ ብለሽ ዛሬ ደግሞ የሚከሰተውን ነገር አናውቅም። እንግዲህ ወይ መጥቶ እሱ እኮ አያፍርም። መጥቶ ደግሞ ይቅርታ ሊላት ይችላል ማለት ነው። አልፈልግህም ሲባል አብርሃም እንትል ይመስለዋል፣ ትቢት ይመስለዋል። ሲለማመጡት ግን እንትል ሲለማመጡት የሆነ ትቢት ይለዋል። እልክፍ አድርገው ሲተውት ደግሞ እንትል የሆነ ነገር ይመጣበትና አሁን ሌላ ሰው ጋር ጀምራለች ይልና አሁን ደግሞ እንግዲህ ሌሊቱን ሲያደባልቀው አድሮ ይሆናል ማለት ነው። እንደውቶ አብርሃም አንኳኩቶ ሩታ ቤት ባይሄድ ምን አለች ትሉኛላችሁ ማለት ነው። የትናንትናውን እንትል ቪዲዮ አይቶ ስለዚህ ሄርሜላ ቆራጥ ብኮኝ ፈልገሽ ሳይሆን ተፈልገሽ ነበር የምትባየው ማለት ነው። አንቺ ግን እንዲህ እየተነፋለች ካለሱ መኖር አልችልም። ኧረ እባክሽ እንኳን እሱ ቀልቶ እናት አባትሽን ትተሽ መተሽ የለም እንዲህ ምንድን ነው? ባል ቢሄድ ባል እኮ ይገባል። ተረተይ እንዲያው አታስመስይ የኔ እናት። ዝም ብለሽ እንዲያው ለዘመድ ሲሞት የማይገኝን ባሽን አታፍሺ። ለማንኛውም ሩታ ስሜ ስለ ሩታ ስለ ጀግናዋ ነው። ስለ አንቺ ነፍራቃ አያገባኝም። ተዛው ተነፋረቂ፣ እዛው ተነፋረቂ። በስነ ስርዓት ስታድጊ ኑሮ እንደዚህ አትሆኝም ነበር። ከአንድ ወንድ ልጅ ከወለደ ለዛውም በሚስቱ ተስፋ ቆረጠ ወንድ ጋር ገብተሽ እንደዚህ አትግማሚም ነበር ማለት ነው። እውነቴን ነው የምላችሁ። አንዳንዴ ሴት ልጅ የምትወድቅበትን አታውቅም። እራሷ ጠንካራ ታልሆነች፣ እራሷ ጀግና ታልሆነች ያልባሌ ቦታ ተወደቃችሁ ደግሞ ሴት ልጅ አንዴ ተሰበረች ነው። ምንም መጠገኛ ራሱ የላትም ማለት ነው።
እውነቴን ነው የምላቸው። አንዳንዴ ጀግና የሆኑ ጠንካራ የሆኑ ሴቶች ናቸው እንጂ ወተን የምናያቸው አንዳንዶቹ በስንት በፍቅረኛ በባል ተሰብረው ስንቶቹ ናቸው የቀሩትና ስለዚህ ሄርሜላም እሱ እድል ነው የሚገጥምሽ። አብርሃም እኔ ከአንቺ ጋር ባል ሆኖች ተተቀመጠ ይሄው እንዶ ይሁን አሁን ብትታረቁ ራሱ በአንድ ወር ውስጥ ሌላ ነገር ይመጣል። ስለዚህ እኔ ደግሞ ሁልጊዜ የምላችሁ ነው አሁን ፍቅር ይሆናሉ። አሁን አብርሃምና ሄርሜላ የሆነ ነገር ይደርስባችኋል ስላችሁ ሁልጊዜ ነው ይሄ ሁሉ ይሄው ነገር የሚደርሰውና ታያላችሁ። አሁን ራሱ በነዛ ጫና ነው እንጂ ወዷት አይደለም። በጫና ራሱ አብሯት ቢሆን መልሶ ወደ ነበረበት መመለሱ አይቀርም። እሷ ቆርጣ ብትተወው ግን በራሱ ጊዜ ቢመጣ ባል ሊሆናት ይችላል። ግን አሁን በሰው ግፊት ነው የመጣው። የሆነ ነገር እንኳን ቢፈጠር አንቺ እኮ ሁልጊዜ እያለቀሽ ነው የምትመልሽኝ፣ እኔ እኮ እንደዚህ ነኝ፣ እኔ እኮ እንደዚህ ነበርኩ ማለቱ አይቀርም። ስለዚህ የማይወድሽን ሰው እንደዚህ አጥብቆ ከመያዝ እኔ እንጃ። እኔ ወንድ ታጫለሽ ብዬ አላስብም መቼም በዚህ ቁንጅናሽ እና በዚህ ሀብታም በዛ ላይ ስራ ያለሽ ልጅ እኔ እንደዚህ አይነት ነገር አላውቅም። ግን ምን እንደመሰለች ለምን እንደሆነ የነ ጊዜ ሆይ ሆይታ ለአንቺ ትዳር አይሆንሽም። በመጨረሻ የሆነ ውሳኔሽን ታልወሰንሽ የሆነ ቦታ ትወድቂያለሽ። ይኸው ቆላጧ እንግዲህ ፏ ልጭ ብላ በአዲስ ነገር መታለች ማለት ነው። ሩታዬ ጀግናዋ ማለት ነው። እኔ በጣም ነው እኔ እንጃ ጀግንነቷ ራሱ እኔ ከአሁን በኋላ በፊት እኔ ሩታ አብርሃም ጋር ትሆን ምናምን ል ነበር። ከአሁን በኋላ ግን እኔ እንጃ የሆነ በቃ አንድ የሆነን ሰው አይታችሁት እንትልትሉት የለም እንደሱ እንዳሮጌ ቁና ገልብጠሽ እንኳን ጣልሽው ብዬ ነው የማስበው። አሮጌ ቁና እንኳን አሮጌ ቁና በቃ አንድ የተወደቀ ወደቀ ነው፣ ይወረወራል ማለት ነው። ስለዚህ ወርውረሽዋል። ጀግና ነሽ ሩታዬ፣ ትችያለሽ ብለናል። እንግዲህ በዚያው ቀጣይ በነገራችን ላይ ሩታ ተወሰነች፣ ጀግና ነች። ውሳኔዋ በምንም እንትል አትልም። ለልጄ ብዬ ነበር እስከዛሬ እንትል ያልኩት፣ በቃ አለቀ። ለልጄ ሁሉን ነገር ያየዋል ሲያድግ፣ ሚዲያ ላይ ነው እንትል ያለው። ስለዚህ ምንም እንትል የሚለኝ ነገር የለም፣ ምንም የምጠየቅበትም እንትን የምልበትም ነገር የለም ብላለች። እንግዲህ የራሷን ኑሮ እና ለማንኛውም ውድ ቤተሰቦች እኔ ሩታዬ በጀግንነትሽ አድንቄሻለሁ፣ አከብርሻለሁ ማለት ነው። ስለዚህ በዚህ ውሳኔሽ ሂጂ፣ በዚህ ቆርጠሽ ሂጂ። ምንም እሱም መለማመጥም እንትን ማለትም አያስፈልግም ብዬ ነው የማስበው። ስለዚህ በጀግንነትሽ በዚህ ውሳኔሽ ቀጥይ ነው የምልሽ። የሰው ልጅ አንድ ይቅርታ ይጠይቃል፣ እንትን ይላል። እዛ ውጭ ምንም የሚያስፈልግ የለም። አሁን ሩታዬ እንግዲህ በአዲስ ነገር ነው የምትመጣው ከነ ሶሪ ጋር እንግዲህ በአንድ ላይ ዛሬ እንደሚመጡ ተስፋ እናደርጋለን። ይመጣሉ ብለን ተስፋ እናደርጋለን ማለት ነው። ከሶሪ ጋር ይመጣሉ በትክክለኛነት ዛሬ ሶሪ እና እሷ ይመጣሉ አብለው ብለን ነው የምናስበው ማለት ነው። እና ደስ በሚል ሁኔታ ይመጣሉ። ስለዚህ እንትን አያስፈልግም እንደዚህ መለማመጥ። ወንዶቹን ደግሞ ወንድ ቢሄድ ወንድ ይመጣል። ልጅሽ አለልሽ መከታተል። ያ ደግሞ ወረኛ ተረጋጊ፣ እንደዚህ አይደለም እኮ እንደዚህ እኮ ነው፣ እንደዚህ አይደለም። የእሱ ወንድም ማለት ነው። እኔ እንጃ ሴታ ሴት ነገር እሱ ደግሞ ከሴት የማይጠበቅ ነገር እየሰራ አንዴ እዛ ጋር አንዴ እዚህ ጋር አንዴ እዚህ ጋር አንዴ እዚህ ጋር እየወላወለ ከዛ ደግሞ ተረጋጊ፣ እሱም የራሱን እንትን ይሁን። እህትየዋማ የሆነ ነገር በርታለች። እህትየዋ የሆነ ነገር እውነቴን ነው የምላችሁ። አንቺና ዳኒ ብትጋቡ ጥሩ ነው እንጂና ዳኒ አገሪቱን ኢትዮጵያን ታቃጥሏታላችሁ። ግን እናንተ ሁለታችሁ ተተጋባችሁ፣ ኧረ ኢትዮጵያ ደግሞ የአብይ አንሷት ደግሞ እናንተ ተጨምራችሁላት ትቃጠል። እንደ ጉድ እኮ ነው። ስለዚህ ኢትዮጵያን ታቃጥሏታላችሁ እንጂ እናንተ ብትጋቡ የተሻለ ነው ብዬ ነው የማስበው።
እና ውድ ቤተሰቦቼ ሩታዬ ጀግና ነች፣ ጀግና እያላችሁ ላይክ ሸር እያረጋችሁ አበረታቱ እንላችኋለን። ሩታ ጀግና፣ ሩታ ትችላለች እያላችሁ ትችላለች፣ አሁን ትችላለች። እንግዲህ ሶልዬ ደግሞ ገና እኮ ጩጬ ነች በእናታችሁ አያቤል ከዛ ይዝውጥውጥ ጋብረህ እንትን ልትል ዛሬ ደግሞ ቆይ ትመጣለች። ዛሬ ደግሞ የሆነ ቪዲዮ ትሰራለች እና አውቀው ከሩታ ጋር እንደዚህ ሊያረጉ ነው እንደዚህ ሊያረጉ ነው እያለች ትመጣለች ማለት ነው። ዛሬ ደግሞ ተዋታላችሁ። ያችን ዝውውጥ ሸር ላይ ካደርጉ